5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናም አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው የዘገበው? ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል? ገና ነው። አሁን ከፋብሪሲዮ ሮማኖ ሂሩቢጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ማለት። ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂሩቢጎ ትጠብቃለህ ማለት። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት። ስንት ተፈልጋል? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረጡ ጫሽ ማለት ኦቨርፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው የምልህ። ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት። ቀኝ ግዛት ተዘጋጅ። ውሃ እያሰሰቅ ይወስዳል። ውሸት ሲበዛ እውነት ይሆናል አለ። ከቪኒ ጋር ምን ጥቅም መስማማት ነው? ምን አባህ ነው የምትጠቃቀመው? ማን አባህ ነው ተጠቅም የፈቀደልህ? ቀልድ ነው እንዴ? የወርቁን ዋንጫ ልትሰጠው በዛ ነው ጥቅም እሱ ነው የተሰማማው? ሪያል ማድሪድ ስነ ስርዓት ተጫዋችን ሰብስብልኝ እንጂ ቀልድ ነው እንዴ? ተመራቃችሁ እንዴ? ከጭዋው ድምቀት መስሎኝ። አረ ለዘለች ወይ መተኝም እናቴ ለዘለች ወይ መተኝም ተናግራለሁ። ታናውን ወጣ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይ። ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። አረ ጀሞ አንድ ሶፍ አርሰናል ምንድነው እያስነበበን ያለው? ተኝቼ ነበረ ወላይ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይወላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው። በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማንዬ እንቅልፌ ጠፋ። እኔ የብሩኖ ጊማሬሽ ዝውውር ሂሪጎ ነው እየጠበኩኝ ያለሁት። ገብቷቸዋል። ከጫፍ ደርሷል የብሩኖ ጊማሬሽ ጉዳይ። ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር ኢሜራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል። ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጦ በቃ ቻው ሲባባሉ ከክለቡ ጋር ይደም በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይሄ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀም። ማን እንቅልፌ ጠፋ ጀም። አው ዋው የምስራች ሰበር አርሴናል የታላችሁ ጋይስ። ቪዲዮን ኮፒ ሊንክ ላይ ሪፖስት አድርጋችሁ ጀምሩት። በዚህ ሌሊት የተሰማ እጅግ ሰበር መረጃ አለ። ታማኙ ሃንድ ኦፍ አርሰናል የአርሰናል ውስጥ አዋቂ የሆነው የመረጃ ምንጭ ሃንድ ኦፍ አርሰናል አሁን ከደቂቃዎች በፊት በሰበር መልክ ማጋራው ይህ መረጃ እንደምትመለከቱት እንደተናገረው ከሆነ አርሰናሎች ከሪያል ማድሪድ ኮከብ ከቪኒሺየስ ጁኒየር ጋር በግል ከስምምነት ደርሰዋል። በአርሰናል ማለትም በእንግሊዞቹ ሻምፒዮኖቹ በመድፈኞቹ የቀረበላቸውን በጣም ሞንስተረስ የሆነ ወይም ደግሞ ዘግናኝ የሆነ ከፍተኛ ኦፈር ይዘው ታዲያ ከሪያል ማድሪድ ጋር በተጫዋቹ ዝውውርና በኮንትራት ማራዘም ወይም ደግሞ ባለማራዘም መካከል ያለውን ድርድር ለማድረግ ይቀመጣሉ። መድፈኞቹ አርሰናሎች ግን ከብራዚል ኮከብ ከቪኒሺየስ ጁኒየር ጋር በግል ከስምምነት ደርሰዋል። በጣም ሞንስተረስ የሆነ ይሰመርበት ከፍተኛ ዘግናኝ የሆነ ኦፈር ለተጫዋቹ አቅርበዋል እያለ ይገኛል። ሃንድ ኦፍ አርሰናል እንግዲህ የምትጠራጠሩት መረጃ እንዳልሆነ ግልጽ ነው በአርሰናል መረጃዎች ዙሪያ ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ ጋይስ? ይሄ ነገር ከቀን ወደ ቀን እየተቃረበ ይመስላል። ሪያል ማድሪድም ቀን ላይ የኔን ያቀረብኩትን ኦፈር ጠረጴዛ ላይ ያለውን የኮንትራት ማራዘሚያ ተቀበል ወይም ደግሞ ትሸጣለህ ማለቱ የሚታወስ ነው፣ ማርካ እንዳስነበበው ማለት ነው። አሁን ደግሞ ሃንድ ኦፍ አርሰናል ለአርሰናሎች የምስራች እንካችሁ እያለ ይገኛል። ለማንኛውም ስለዚህ መረጃ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነ
እንደነዚህ አይነት ፈጣን እግር ኳስ መረጃዎችና ሰበር መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማን ይሄን ያምናል? ቪኒ ጁኒየር አይመጣም ብላችሁ ስታላግጡ ሙድ ስትይዙ የነበራችሁ ሰዎች ምን ውስጥ እንደምትደበቁ እናያችኋለን። ቪኒ ጁኒየር ከአርሰናል ጋር በግል ጥቅም ዙሪያ ከስምምነት ደረሰ። ከዚህ በኋላ የሚጠበቀው የቪኒ ጁኒየር ውሳኔ ነው። እናም በቅርቡ አርሰናል ለቪኒ ጁኒየር ዝውውር ለሪያል ማድሪድ ዳጎስ ያለ ገንዘብ ያቀርባል። ይሄን ያለን ማን ነው? ታማኙ ሃንድ ኦፍ አርሰናል። ህልም የመሰላችሁ ሰዎች፣ ቅዠት የመሰላችሁ ሰዎች ከእንቅልፋችሁ ልትነቁ ይገባል። ቪኒ ወደ አርሰናል ዙሩ እየከረረ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ደግሞ ፎሎ ማድረጋችሁን አትርሱ። ሰበር ዜና ቪኒን በተመለከተ ሃንድ ኦፍ አርሰናል አሁን ላይ ባጋራን መረጃ መሰረት አርሰናል ከቪኒ ጋር በግል ጉዳዮች ላይ በቃል ደረጃ ሙሉ ለሙሉ ከስምምነት እንደደረሱ የሚያሳይ መረጃን ይዞልን ወጥ። በቀጣይም አርሰናል ለሪያል ማድሪድ በጣም ትልቅ የሚባል የዝውውር ጥያቄ ለማቅረብ የተዘጋጁ እንደሆነ የሃንድ ኦፍ አርሰናል መረጃ አሳይቷል። ተጫዋቹ ወኪል ድርጅት ሮክ ኔሽንም ከሪያል ማድሪድ ጋር የሚደረጉትን ንግግሮች የሚያደርጉ ይሆናል። በቀጣይም የሚጠበቀው የቪኒ ውሳኔ ነው። ሃንድ ኦፍ አርሰናል አሁን ላይ ያጋራን መረጃ ይህን ይመስላል። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ለመላው ለአርሰናል ደጋፊ አንድ የሚያስደስት ዜና ሃንድ ኦፍ አርሰናል ነግሮናል። እኔ ራሱ በጣም ውስጤ ደስተኛ ከመሆኑ የተነሳ 10 ጊዜ ነው ይሄን ፖስት ያየሁት። አርሰናል ከቪኒ ጁኒየር ጋር በግል ጥቅም ዙሪያ ከስምምነት ደርሷል። አሁን ከሪያል ማድሪድ ጋር በመጠነኛ ድርድር ቪኒን ወደ አርሰናል ለመምጣት ብቻ ነው የሚቀረው ሲል ተናግሯል ማለት ነው። አረ የተደሰታችሁ ሰዎች እንደኔ አላችሁ? የኮሜንት ላይ እስቲ አንዳንድ ቁጥር ጻፉልኝ ፋሚሊ። አረ ይመቻችሁ። አረ ተደሰቱ የተባላችሁ የተፈጠራችሁ የአርሰናል ደጋፊዎች አላችሁ ወይ ነው የምልህ። ምን አይነት ሰበር መረጃ ነው ጋይስ በአሁኑ ሰዓት ለአርሰናል ደጋፊዎች እየተሰማ የሚገኘው? በጣም አስደሳች ሊባል የሚችል መረጃ ተሰምቷል። በደንብ ኮፒሊንግ እያደረጋችሁ ተከታተሉ ማለት ነው። አሁን ከመሸ እንግዲህ ሃንድ ኦፍ አርሰናል ይዞት በወጣው ዘገባ መሰረት አርሰናል እና ቪኒሲየስ ጁኒየር በግል ጥቅም ጉዳይ ሙሉ በሙሉ ከስምምነት መድረሳቸውን አረጋግጧል ማለት ነው። ይህ መረጃ እውነት መሆኑን በራሱ እኔም እስካሁን አላመንኩም። አርሰናል እና ቪኒሲየስ ጁኒየር በግል ጥቅም ጉዳይ ከስምምነት ደረሱ ማለት እንግዲህ ምናልባትም ቪኒሲየስ ጁኒየር ወደ አርሰናል የሚያደርገው ጉዞ ከ50% በላይ እየተጠናቀቀ ያለ ይመስላል። እንደ ሃንድ ኦፍ አርሰናል ዘገባ ከሆነ ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ሊስማማ ባለመቻሉ ከአርሰናል ጋር በግል ጥቅም ጉዳይ ከስምምነት ደርሷል። አሁን አርሰናል ከሪያል ማድሪድ ጋር ውይይቶችን ይጀምራል ሲል አሁን እንግዲህ መረጃውን አጋርቷል ማለት ነው። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ቪኒ ወደ አርሰናል ይሄ ዝውውር ጋይስ የሚቀር አይነት ዝውውር አይመስለኝም ማለት ነው። እኔ አይቀርም የምልበትን ከ5 በላይ ምክንያት እነግርሃለሁ። አንተ ሼር ኮፒ ሊንክ ፖስት እያደረግክ ታዳምጠኛለህ ማለት ነው። አዲሱ አካውንታችን ስለሆነ ደግሞ ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ በቅርቡ 50 ሺህ እንግባ ማለት ነው። 100 ምናምን ሺህ የነበረው አካውንታችን እንደጠፋ ታውቃላችሁ። ወደ ሀሳባችን ስንመለስ ከዚህ በፊት ዴይሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት አይመጣም ምናምን የሚባል ነገር ነበረ። በደንብ ሙድ ይዘንባቸዋል። ነቆራ ነው። አሁን ግን ሲሪየስ ስናወራ ማለት ነው ቪኒ ይመጣል የምልባቸው ምክንያቶች ልንገራችሁ። የመጀመሪያው የልጁ ኢጎ ነው ማለት ነው። የልጁ ኢጎ ያልኩበት ምክንያት የጠየቀውን ደሞዝ ስትመለከቱ የኪሊያን ኤምባፔ ጥላ መሆን የሰለቸው ይመስላል። ከኪሊያን ኤምባፔ እኩል ሊከፈለኝ ይገባል፣ በኪሊያን ሌቭል ነኝ ብሎ ያምናል ማለት። ከዚህ በፊት የሚያሳካቸው ስኬቶች በሪያል ማድሪድ ቤት ነበሩ። ከዛም ስኬት አንግል ምናምን እኔ ከኪሊያን ኤምባፔ በላይ ነኝ የሚል ስሜት አለ። በሰዎችም ጥላ ስር ምናምን መቀመጥ የሚፈልግ አይነት ተጫዋች አይደለም። በአሁኑ ሰዓት ደግሞ አሰልጣኛቸውም የመጣው አሰልጣኝ ሃይ ፕሮፋይል ነው፣ ጆዜ ነው የመጣው። ልጁ ደግሞ መንገስ ይፈልጋል። አንዱ ቲም ላይ ሃይ የሆነ ተጫዋች መሆን ይፈልጋል። ያን መሆን የሚችልበት አንደኛው ቡድን ደግሞ አርሰናል ነው። ፍላጎቱን ያሳየው አርሰናል ማለት ነው። ሁለተኛው ደግሞ ሌላ የትኛው ቡድን ሊወስደው ይችላል? ሌላ የትኛው ቡድን ሊያመጣው ይችላል? አንደኛ ባሉበት አቋም ምክንያት፣ ሁለተኛ ባሏቸው ተጫዋቾች ምክንያት። ከፍ ያሉ ትልቅ ስም ያላቸው ቲሞች ብለን ብንጠራ በዚህ ሰዓት አንደኛው እንደ ባየር ሙኒክ አይነት እንደ ፒኤስጂ አይነት ቲሞች ናቸው። ባየር ሙኒክም ፒኤስጂም በሌፍት ዊንግ በኩል የተሻለ ተጫዋች የተሻለ እንኳን ባይሆን ላላቸው ቡድን ግን ጥሩ የሚባሉ በጣም ሃይ ፕሮፋይል ተጫዋቾች አሏቸው። እንደ ሉዊስ ዲያዝ እንደነ ዱዌ እንደነ ክቫራትስኬሊያ የመሳሰሉ ተጫዋቾች አሏቸው። ሊፈልጉት የሚችልበት ምንም አይነት ምክንያት የለም። ሌላኞቹ ደግሞ እነ ሊቨርፑልን የመሳሰሉ አይነት ቲሞች ናቸው። በዚህ ሰዓት የቪኒ ምርጫ ይሆናሉ ብዬ አላምንም። አንደኛና ዋናው ምክንያት ያሉበት ደረጃ ማለት ነው።
አሰልጣኞቻቸውን እየቀያየሩ ያሉበት ትራንዚሽን ላይ የሆኑበት አይነት ጊዜ ነው፣ ሲቲንም ጨምሮ ማለት ነው። ሁለተኛ ደግሞ በተደጋጋሚ ወጡ ነው ቻምፒዮንስ ሊግ ላይ ፋይናል እየደረሰ ሰሚ ፋይናል እየደረሰ እንዲሁም ደግሞ የፕሪሚየር ሊግ አሸናፊ ቡድን የሆነው አርሰናል ነው። ስለዚህ ይሄ ልጅ ምርጫው ሊሆን የሚችለው ቡድን አርሰናል ነው። ሲቀጥል ያሉትን ተጫዋቾች ስንመለከት በሱ ሌቭል አይደለም ስማቸው ማለት ነው። ሶ የተሻለ ስም ይዞ የተሻለ ዝና ይዞ ይመጣል ማለት ነው። ያ ደግሞ እንዲከበር ያደርገዋል። ያን የሚፈልግ አይነት ተጫዋች ነው ወይ ስንል በደንብ የሚፈልግ አይነት ተጫዋች። ሶስተኛው ደግሞ ሰርጀሪው ነው። የአራዳ ልጆች ሰርጀሪው ምን ያሳያል ስንል በደንብ የሰለቸው ልጅ ነው። ነቆረው ምኑ ሰልችቶታል። የዘረኝነት ስድብ ምን ያክል ሲያነጫንጭ የኖረ ተጫዋች እንደነበረ ታስታውሳላችሁ በስፔን ማለት ነው። ሶ ያን የስፔን ንጭንጭ ይሄ ፊቱን ቀይሮ ሁላ እስከመሄድ ድረስ ስድብ በጣም የበዛበት ተጫዋች ነው። ሶ እንግሊዝን ኦር ሌላ የአውሮፓ ቲሞችን ቼክ ማድረግ እንደሚፈልግ ይሄ ራሱ አንድ ማሳያ ይሆናል ማለት ነው። ሌላኛውና በጣም ወሳኙ ነጥብ አርሰናል ይፈልገዋል ወይ? በደንብ አርሰናል ለሱ ምቹ ነው ወይ? በደንብ የኦፍ ደቦል ያለውን ድካም ከኳሱ ጭና ተሯሯጥልኝ የሚለውን ድካም በደንብ አርሰናል ሲያሳየን ነበር። በርግጥ ሁሉንም ተጫዋቾችን በመከላከል ሲያሳትፍ ነበር። ነገር ግን እንደ ቪኒ አይነቱን ተጫዋች ኦፍ ደቦል ያለህን እንቅስቃሴ አቁመ ኦን ደቦል ግን ሁሉን ጥቅም ስጠኝ ብትለው በደንብ የሚሰጥ አይነት ተጫዋች ነው። ከዛ ውጭ አርሰናል ሌሎቹን ተጫዋቾች በጣም በጥራት የሚጫወቱ መሀል ሜዳው መከላከሉም ጠንካራ የሆነ ቲም ስለሆነ የሱን ኦፍ ደቦል ያን ያክል ላይፈልግ የሚችል አይነት ቡድን ነው። ሶ በደንብ ከአርሰናል ጋር ፊት ያደርጋል። ሲቀጥል አርሰናል ብዙውን ሰዓት ኳስ ይዞ የሚቆይ ቡድን ነው። ተጋጣሚዎቹ በሎ ብሎክ የሚገጥሙት ቡድን ነው። እንደዚህ አይነት ሰብሮ የሚገባላቸው አይነት ተጫዋች ይፈልጋሉ። ራይት ዊንጋቸውም ጠንካራ ስለሆነ ማርክ ቢደረግም ጀለስ ማርክ በደረጉ ትልቅ ጥቅም ይሰጣል እንጂ የሚጎዳቸው አይነት ዝውውር አይደለም። ስለዚህ አርሰናል ለአመታት ሲፈልገው የነበረው አይነት ሌፍት ዊንግ ሆኖ ሊያገኘው ስለሚችል በዚህም ምክንያት አምስተኛ ወሳኟ ነጥብ እቺ ናት። የአራዳ ልጆች ኮንትራቱ አንድ ሲዝን ነው የቀረው። አንድ ሲዝን ሶ ቀጣይ በነፃ ይለቃል። ፋራኖ ሪያል ማድሪድ እንደዚህ አይነት ክርክር እንደዚህ አይነት ሰጣ ገባ ውስጥ ሁኑ ኮንትራቱን ደሞዝ ሊጨምሩት አልቻሉም። እሱ የሚፈልገው ላይ ሊደርስ አልቻሉም። ስለዚህ እሱ እየፈለገ እንዳልሆነ ይገባቸዋል። ሲቀጥል ከፕሮጀክታቸውም ጋር ቼክ ስታደርጉት ያን ያክል ፈላጊዎች አይመስሉም ማለት ነው። ያላቸውን ሁኔታ ምናምን ሰጣ ገባ ውስጥ ተመለከቱት እነሱም ላሽ ሊሉት የሚፈልጉ አይነት ይመስላል። ስለዚህ ቀጣይ አመት በነፃ ከሚለቅ ዋይ ለምን አሁን ገንዘብ አያገኙበትም? የመሸጥ ፍላጎቱ ነው የሚኖራቸው ማለት ነው። ምክንያቱም ቀጣይ ኮንትራቱ ያልቃል። ስለዚህ ኮንትራቱን ካላራዘመ በዚህ ሲዝን ይሸጡታል ማለት ነው። ከሸጡት ደግሞ ያለው ገዢ አንድ ገዢ እኔ ሌላ የሚገባውን ቲም ማየት እፈልጋለሁ። እውነት ለመናገር ግን ያለው አንድ ገዢ እኔ አርሰናል ብቻውን ነው የታየኝ። እዛም ነው ምልክት የሰጡት ፈላጊ ያለ እነሱ በፈለጉት መንገድ ኮንትራትን እንዳታራዝም ብለው ማለት ነው። እስኪ ብዙ ደቂቃ ነው ያወራነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። እንዳልኳችሁ ደግሞ ፎሎ ማድረግ ግዴታ ነው። ይመቻችሁ።